የሚታይም ጉዳይ ስለሆነ እንደኛ የሚባለው ነገር እውነት ቢሆን እጅግ በጣም የተሻለ ነው ብዬ አምናለሁኝ። በጣም እንዴት ብዬ ልግለጽላችሁ? ባይሆን በጣም የሚያመጣው እንትኑ በጣም ከባድ ነው። ተአምር ባይሆን በጣም ትልቅ ፈተና ነው የሚሆነው። በአማኙ ደረጃ ራሱ ምናጣው አማኝ ሊኖረን ይችላል። በጣም እንደ እምነቱ የተሞላ ያሻር ደጋፊዎች አሉ። አሁን ይህን የሚደግፉ አሉ። እኔ አሁን ደጋፊ ነበርኩኝ። አሁን የምነግርህ እስካሁን ድረስ የእግዚአብሔር ተአምር ነው ብዬ እስካሁን ድረስ አምኜ ነበር። ግን አሁን ይሄ ልጅ ነው ያባነነኝ። ሐሰተኛ አጥማቂያን ናቸው ሲለኝ ወዲያው ነቀው። በቃ አይታል ወዲያው ንቅት አልኩ። ስለዚህ የእግዚአብሔር ስራ መሆን አለመሆኑ ለማወቅ ያ አይነ ስውር ልጅ ተብሎ አይኑ የበራለት ልጅ ከዛ በፊት የሚያውቀው ሰው አለ ወይስ የለም? ደጋፊዎች ካላችሁ ገብታችሁ በዚህ ልክ እንትን በሉ። አለበለዚያ እኮ በሲኖዶስ ደረጃ የምንናገረውን ተናግረን ይህን ህዝብ መበተን እንችላለን። ለምንም መሳለቂያ መሆን አንችልም። እኛ ማንም ሊሳለቅብን ማንም እምነታችንን ሊሰድብብን አይገባም። ነገር ግን ልጁ ግን እውር ከሆነ ሁላችንም መደገፍ አለብን ይህንን ነገር። ከዛ በኋላ በሀገረ ስብከቱ እንዲያዝ ማስደረግ ነው ያለብን። በሀገረ ስብከቱ የልጁ ሁኔታ ነው። በቃ ልጁ ነው እውር አይደለም። ይህንን የሚናገር ደጋፊ ካለ ይምጣ። ደምሮ ደጋፊ ከምትል ይኸውልህ፣ ደጋፊ የሚለውን ቃል አትተክ፣ ያየ ሰው ምስክርነት ብትል ተመራጭ ይሆናል። ደጋፊ ስትል ሌላ ጎራ እንዳይዝ፣ ሌላ የሆነ የሚከፍል ነገር እንዳይሆን ከደጋፊነት ያየ ሰው የአይን ምስክር ማለቱ በጣም ቀላል ነው። ምክንያቱም ሊሆንም ስለሚችል እውነትም ሊሆንም ስለሚችል ላለውኝ የአሻር ቤት ካለክ ቤትን ብትመራ ጥሩ ነው። እሺ መልካም። ቅድም አንድ ዲያቆን ትቀጥላለህ። ከኔ እንትን ብለህ አንድ ነገር ያልሁት ነገር አለ። ቅድምም ላለመናገር የፈለኩትኝ እንዲህ አይነት ነገሮች ብዙ ሰው ብለውኛል። ይሄ ነገር ትንሽ እንደ ስህተት ሳይሆን የሚቀር አይመስለኝም ምናምን የሚሉ መልእክትም ልከውልኛል እና እስቲ ቆይ ይጣራ በማለት ነው። እና ምንድነው ያልኳችሁ ቅድም ባይሆን እንዲህ አይነት ነገር ውሸት ነው፣ ስህተት ነው፣ የግለሰቦቹ አጀንዳ ነው ምናምን ተብሎ ሌላ ነገር ከሆነ በጣም አስቸጋሪ ነው የሚሆነው። እንደዛ እንዳይሆን እኔ ምኞቴም ጸሎቴም ነው። እንደዛ ባይሆን በጣም ተመራጭ ነውና የታዩ ሰዎችም አሉ ነው የሚባለው እዛ ቦታ ላይ በጣም አጥማቂ ብለን ምናምን የሚፎግሩን አጥማቂዎች እዛው ዕለቱ ላይ ተገኝተዋል ተደብቀው ምናምን ብሎ ብዙ ሰዎች በውስጥ መረጃ እያወሩ ሰምቻለሁኝ። እና ከዛ አንጻር ስትሰሙት ስናይ ይሄ ነገር እንዴት ነው የሚል ነገር ሊፈጥርብን ይችላል። ሁለተኛ ተፈወስኩ ያለው ልጅ ወጣት ልጅ ነው፣ በጣም ለግላጋ ነው። ይሄ ማለት አይኑ እንደበራለት ሰው እንዲህ ድንግጥ ብሎ የሚቅበዘበዝ አይደለም። በቃ ተረጋግቶ ምን ሆነህ ነበር ምናምን ይሉታል ካህኑ። አይኔ እንዲጋርዶ ነበር ምናምን እያላቸው የሰማሁት እና አሁን ታያለህ ምናምን አሁን ደህና ነኝ ምናምን ይላቸዋል። በቃ እንደዛ አይነት ነገሮችን ሰምቻለሁኝ፣ አይቻለሁ፣ አይተናል ሁላችንም። ሌላ ደግሞ እንደ መጻጉዕ እንትናቸውን ይሄ ምንድነው ታማሚው ማን እንደሆነ ባይታወቅም አልጋውን ተሸክመው የዳነውን ሰው አላየሁም። በእርግጥ አልጋውን ተሸክመው እየዞሩ በጣም አይቻለሁኝ። እንደዛ አይነት ነገር የሆነች ህፃን ልጅ ደግሞ አይታችኋት ከሆነ ነይ ሩጭ ወደዚህ ወደዛ እያሏት የ3 የ4 ዓመት ምትሆን እሷ ደግሞ መሄድ አትችልም ነበረ አለ። ደግሞ ሌላ መናገር ማይችል ተናገረ እየተባለ ማለት እሱንም እንግዲህ አላየሁትም። እንዲህ አይነት ነገሮች በቦታው ላይ ተአምር ተደርጓል ተብሎ ሶሻል ሚዲያ ላይ በስፋት እያየን ነው። መምህር ዮሐንስ በስፋት ላይ እያየናቸው ነው። ይበልጥ ግን በእርግጠኝነት ሲውል ሲያድር መምህር ዮሐንስ ሲውል ሲያድር እንትን የሚል ጉዳይ ይሆናል፣ ግልጽ የሚሆን ጉዳይ ይሆናል እና በደንብ አድርገን ብንከታተለው ጥሩ ነው። ምናልባት ዲያቆን አለነ ከገባህ ቆየህና የሆነ ነገር በለን። እንዴት አለ? እንኳን ደህና መጣህ ወንድም። መምህር ዮሐንስ ሰላም ነው? እንዴት አሉ? ይፍቱን አባታችን መምህርን ሰላም ነው? እግዚአብሔር ይባርክ። ሰላም አላችሁ? እንደምሰነበታችሁ? እግዚአብሔር ይክበር ይመስገን አባታችን።
አለን ይክበር ይመስገን። እሺ አባታችን መምህር ይቅደሙ ታዲያ ይጠብቁ፣ ሌሎች ልጆች ናቸው እንግዲህ ወይ እነሱ ይቅደሙና እናገራለሁ ሐሳብ ካለ። እሺ እሺ አባታችን ዲያቆን ቀጥል። ዲያቆን አለን። እንዴት ቆያችሁ? እንዴት ዋላችሁ? አባታችን ይፍቱኝ ካህን ካሁን እንግዲህ ይፍቱኝ። እኔ እንኳን እንትን የምለው ያው ትላንትም አፖይንት አድርገን ነበርና ያሻርጋ ዲቴል የሆነ ኢንፎርሜሽን ካለ ብዬ ነበር። አሁንም ዝሩ ነው ብዬ አስባለሁ። ወይ በደንብ የሚያስረዳ ሰው ቢኖር መልካም ነው። አሁን የተባለ ምሳሌ አይኑ የበራ አንድ ሰው ብቻ ከሆነ ኢትስ ድራማቲካሊ ሊሆን ይችላል። የሆነ ሰው በሆነ ፕላን ይገባል፣ በቃ ማድረግ ይችላል። ሲጀምር አይኑ እንደበራ ራሱ መተወን ይችላል አንድ ሰው ብቻ ከሆነ እኔ ማስበው ማለት ነው። የሆኑ ሰዎችም ለምሳሌ የታመመ መስሎ ኢቨን ባልጋን ተሸክሞት ሊመጡ ይችላል፣ አንዳንድ ሰው ብቻ ከሆኑ። ግን ድህነት በአንድ ሰው ብቻ አይቆም። ለምሳሌ አይኑ የታወረ አንድ ሰው ብቻ ከሆነ ትንሽ እንትን ድራማ ወይም ትወናም ቢሆን ስለሚችል መጠንቀቅ ያስፈልጋል ብዬ ትናንትም ጀምሬ ስናገር ነበር። ኢቨን ይሄ ዝም ብሎ የሚደረገው ምንድነው ከተባለ እስከሚገባኝ አዲስ የቢዝነስ እና የማጭበርበር ስልት ነው። አሁን በዘመናችን ዝም ብሎ ሰው የሚናድበት እይታዎች እየተፈጠሩ ትናንትም ስናገሩ ስለነበር እንዲህ አይነት ቢዝነስ ተኮር የማጭበርበር መንገዶች እንግዲህ ቢዝነሳቸው የሚሰሩበት ቢዝነሳቸውን ይሰራሉ። በዛው ላይ ደግሞ ክህደታቸውን የሚያስተላልፉ ሰዎች አሉ። ይህን የሚገፉ ሰዎች ከውጭም ሳይዶች ይኖራሉ። በመናፍቃን ጎራ እንዲህ የሚያደርጉ ሰዎች ይኖራሉ። እንግዲህ አይታችኋል። ያው ከጦርነቱ ጀምሮ ሰሜኑን ለኢየሱስ እየተባለ ብዙ ስራ ይሰራል። ይህን ማረዳት አለብን። ዝም ብለን እንደው ትግራይ ክልልና አማራ ክልል ላይ ብዙ ነገር ታስቧል። ከምን አንጻር ነው? የሰውን እምነት መሸርሸር፣ መንፈሳዊነትን ማላላት በጣም ስራ እየተሰራ ነው እና ይህን መረዳት ያስፈልግብናል ብዬ አስባለሁ። እንደው በደንብ መረጃው ካላቸው የኔታም እዛው አካባቢ ከሆኑ ያለውን ነገር ደግሞ መምህራን ጋር ብዙ ነገር ስለሚደርስ ከዛ አንጻር እንደው የሆነ ነገር ቢሉን ደስ ይለኛል። እኔ ያላብዛ። ብዙዎቻችን ግን ጊዜ መስጠት ያስፈልጋል። በቃ ጊዜ መንፈሳዊነት እንትን ነው። የኦርቶዶክሳውያን መገለጫችን ምንድነው? መረጋጋት ነው። ነገሩ ማጤን ነው። መንፈስን ሁሉ መርምሩ አይደል እንደ የተባለ እንደመጣ እኮ አንቀበል። መመርመር ያስፈልጋል። ምንድነው አይተን ምን ማድረግ አለብን? መመዘን አለብን። ምን አሉኝ? አንድ ታች የጻፉልኝ አሉ ጥያቄ ከሆነ በዚህ መልሼው ልሂድ። እሺ እንግዲህ ሰው ካለ ጥሩ ነው። እንግዲህ የዛው አካባቢ ሰው ካለ ከታች የጻፉልኝ በደንብ አልገባኝም እና እንደዚህ በደንብ መረጃ የሚሰጠን የሚኖር ሰው ካለ ብንሰማ ደስ ይለናል። ይሄን ለማለት ነው። እግዚአብሔር ይስጥልኝ። እሺ ዲያቆን አመሰግናለሁ። እናመሰግናለን በጣም እንደዚህ አይነት ሀሳቦች ምናልባት 7 ነው ገብቶ ተለየት ያለ ሀሳብ። በእርግጥ ሌላ ሰውም እንደዛ ብሎኛል። ሀሳቦቹ እንግዲህ የተለያዩ ናቸው። የተፈወሰው ሰው ምናልባት ብዙ ሺህ ህዝብ ነው ያለ። መቼም አንድ ሰው እና 2 ሰው ብቻ አይሆንም በሽተኛ። ያው እንግዲህ ሁላችንም የራሳችን የሆነ ኬዝ ይኖረናል እና ያው የተለያዩ ሰዎች ተፈውሰው ሊሆን ይችላል። እስቲ ግን ዋናው ተፈወሱ የተባሉ እስካሁን 2-3 ሰዎች ናቸው። አይኑ በራለት፣ መናገር ቻለ፣ ሰማ እንደሚባሉ ነገሮች 1-2-3 ሰዎች አሉ። ከዛ ያለፈ ነገር እንግዲህ የተባለ ነገር የለም። ያው ግርግር ነገር አለ እንደ ገበያ። ያው እንደ መንፈሳዊ ቦታ እንደዛ አይነት ነገር አይመከርም። ያው የተረጋጋ ነገር ይፈልጋል። ጥሞና፣ ጸሎት ያስፈልጋል፣ ጾም ያስፈልጋል፣ ወደ ራስ መመልከትም ያስፈልጋል። ያው እንኳን እግዚአብሔር በተገለጠበት አካባቢ ቀርቶ እና እንደዛ አይነት ነገሮች አሉ። ያልጠሩ ነገሮች፣ ውሸት ነው የሚሉ ነገሮች ያው ሐሳብ ናቸው የሚነሱ። ያው እውነት ሲሆን ደግሞ እውነት ነው ሊባል አስመሳዮች በጣም የበዙበት ምንድነው ጊዜ ስለሆነ ነው። በጣም የሚከብደው ነገሮችን ሁሉ እንደወረዱ ለማዋጥ ቆረቁራሉና ከዛም አንፃር ነው። መምህር ዮሐንስ የጉዳዩ መቼም ሶሻል ሚዲያ ላይ በደንብ አይተውት ይሆናል ብዬ አምናለሁ።
እና ትንሽ እየተመካከርን እየተወያየንበት ነበረ። እንደው በቅንነት ዝም ብለን እኛ እንኳን እዛ የተፈጠረውን ምስክርነት ነበር መስማት የፈለግነው። ሰው ደግሞ የየራሱ የሆነውን ሐሳቦች ሲያነሳ በዛ እያልን እንትናል ሐሳቡ ተለጠጠ። አይ ጥሩ ነው ሐሳቡ። እናንተ እየሰጣችሁ ያላችሁት ሐሳብ ጥሩ ሐሳብ ነው ነበር። ያው አንዳንድ ባላየነው ነገር ትክክለኛ ሆኖ አራት ነጥብ መናገር አስቸጋሪ ስለሆነ ያው ትክክለኛ ነገር መጥቶ እስከምሰማው እውነቱን እስከሚታይ ድረስ ያው ከንግግር መቆጠብ ያስፈልጋል ብዬ አስባለሁ። እንግዲህ ያው ሚዲያ ላይ እየታየ ነው፣ እያየነው ነው፣ እየተመለከተነው ነው፣ እየሰማንም ነው። ትክክል ነው አይደለም፣ እንዴት ነው እንዴት መጣ ምናምን የሚሉት ግን እነሱ ደግሞ ተከትሎ የሚመጣ ነገር ስለሆነ ለእግዚአብሔር ይሳነዋል አንንም እግዚአብሔር ይሄን ሌላም ብዙ ያደርጋል። ደግሞም ግን እግዚአብሔር ይችላል ወይም ደግሞ አይችልም ስላለንም ነው አይደለም የሚለው የራሱ የሆነ መስፈርት ስለሚያስፈልገው እንግዲህ እየቆየን ብናየው የተሻለ ይመስለኛል። እኔም ያው እንደናንተ በሚዲያ ላይ ስለሆነ ያየሁት ይሄ ሆነ ይሄ ተደረገ ይሄ ነው ብዬ ለመናገር ሚዲያ ካየሁትና ከሰማሁት ውጭ በአካል እስካላየሁት ድረስ ትክክል ነው ወይም ደግሞ ትክክል አይደለም ብዬ ለመስጠት ትንሽ ያዳግተኛል። ያሻር እሺ አባታችን፣ እሺ መምህር ዮሐንስ በጣም ትክክል ነው። ይሄ የሁሉም ሰው ንግግር ነው። በነገራችን ላይ ያው አንዳንድ ልጆች ከሚነግሩን ከተነስተን ነው አንዳንድ ሐሳቦችን የምናያቸው እንጂ ከቦታው ነው ተወካይ የሆነ ኃላፊ የሆነ ሰው እንደዚህ ነው ሲል ያኔ መቼም የተባለውን ነገር አምነን እንቀበላለን። ደግም ይሁን መጥፎ፣ ትክክል ነውም ትክክል አይደለም፣ ሰዋዊ ሐሳብም አለበት፣ አይ ሰዋዊ ሐሳብ የለበትም፣ ጠቅላላ ይሄ መለኮታዊ ታምር ነው ሲባልም እንደዛ ነው። አሁን ላይ የምንቀበለው ያው ታምር ተደርጓል የሚለው ነው። መቶ በመቶ እኔም ወስደው ሲጀመር ግን ያው እንየው የሚለው ሐሳብ እንዳለ ሆኖና እርሶም የሰጡን እንትን ሁላችንን በዛ ልክ እንድናይበት ትልቅ መልእክት ነው የነገሩን። ዲያቆን ሰፊው ትናንትና እኔ ጋራ ነበረ። ዲያቆን ሰፊው ወደ ልትወጣ አካባቢ ትንሽ አሸብረን የወጣው አእምሯችን እንደዛ መሆን የለበትም። በሐሳብ ላንግባባ እንችላለን እንጂ አንተ መሄድ ከፈለግ መሄድ ትችላለህ፣ ውጡ እንዲበሉ ይሄ የጽንፈኝነት ባህሪ ይሆንብናል። በቃ በሐሳብ ነው ለአንዲት ቅድስት ቤተክርስቲያን እና በአንዲት ቅድስት ቤተክርስቲያን አስተምሮና ቀኖና ነው የምንወያየው። በዛ ልክ ነው መረዳት ያለብን። ሰፊው እኔ አክብሬ ረጅም ሰዓት ነው ትላንትና ላንተ የሰጠው ለየትኞችም መምህራን እንዲሁም እንዳንተ ጊዜ አልሰጠው እና መጨረሻ ላይ ግን በዛ ልክ መሆን አልነበረብህም አንተ። ማንኛውም እንኳን ደህና መጣህ። እንዴት ዋልክ? ይመስገን። እንደምን ዋላችሁ? ክብሩ ይስፋ ለመድኃኔዓለም። ደህና ነኝ። እንዴት ዋላችሁ? እንዴት ቆያችሁ? አለን እግዚአብሔር ይመስገን። ያው ድጋሚ የመጣሁበት ዋነኛ ምክንያት ትናንትና ተነጋግረናል መሰለኝ። ሐሳብ ተለዋውጠን አውጥተን አውርደን ያለውን ነገር ውሸትም ከሆነ ውሸት እውነትም ከሆነ እውነት ምን ያህል ነው እውነታው፣ የተፈጠረው ነገርስ ምንድነው የሚለውን ነገር በደንብ እንድናጣራ ተነጋግረን ነበር አይደል? ከዛ ግን ረጅም ሰዓት በጣም ጭቅጭቅ በዛ። በጣም አዳዲስ ሰዎች ይመጣሉ። እነዛ አዳዲስ ሰዎች አዳዲስ ሐሳብ ያመጣሉ ምናምን። ይሄ ነገር ተገቢ ነው ወይ? በዚህ ልክ መሄዱ ተገቢ ነበር ወይ? የኔ ጥያቄ። ሲቀጥል ደግሞ እኛስ ማነን እንዲህ ብለን ልንተች የምንችል? እኛ ማነን? የትኛው እንትን አካል ማን ነው የወከለን? እኛ ሲኖዶስ ነን? ሀገረ ስብከት ነን? ወረዳ ቤተ ክህነት ነን? ማነን ይሄን ምን ልንጠይቅ የምንችል? ያሻር ማን ነው የሚለውን ነገር መጀመሪያ መጠየቅ መቻል እፈልጋለሁ። እኔ በነገራችሁ ላይ ማለት ነው ማለት ሌላ ተልኮ ይዘ የመጣ ነገሮችን እንደዚህ አይነት ነገር ይዘ መጣ ሌላ ችግር ለመፍጠር ወይ ደግሞ የሆነ ይሄ ያለውን ነገር ደግሞ ከእውነታው ለመራቅ ሰውን ለማሸሽ አይነት ነገር ነው የመሰለኝና ስለራስ መጀመሪያ ግልጽ ብታረግልኝ ደስ ይለኛል። ማለት እናንተስ ማን ነው የወከላችሁ? ማን ነው እንዲጠይቁ ማለት ማን ነው እንዲያጠምቁ የፈቀደላችሁ? ማን ጠበል አጠን ነው ወይ ጸበል የፈለቀበት ጸበል አጠን ነው ወይ
እመቤታችን የምትገለጽበት ቦታ አጣ ነው ወይ እዛ የተገለጸች ምናምን ብላችኋል። እስኪ ራሳችሁን መርምሩና እኔ ማን ነኝ እናንተ ማን ናችሁ? ማን ወክሏችሁ ነው እናንተ? ስለዚህ ርዕሰ ጉዳይ ማን ፈቅዶላችሁ ማን ወክሏችሁ ነው ልትከላከሉ? ቀስበይ ራይል ማን ነው ልትከላከሉ የፈቀደላችሁ ወይ ደግሞ ልትከራከሩ የፈቀደላችሁ? እስኪ ራሳችሁን በቪዲዮ ውጡና ራሳችሁን ግልጽ አድርጋችሁ ለመወያየት ሞክሩ። መጀመሪያ የሰው ነገር ከመተቸት በፊት ራሳችሁን ግልጽ አድርጋችሁ ለምን ከአውዱ ውጪ ለምን ትወጣለህ? ከርዕሱ ውጪ ለምን ትወጣለህ? አንተ ስላሰርከው ርዕስ አይደለም። እኔና ትናንት ጀምረን ስንከራከር ነበር። እሱን ታየው ዝም ብለሽ ሀሳብ ይሄ ነው። አሁን ሀሳብ ይዘን የመጣው ቆይ በቃ እኔ ማለት መጠየቅ ስለፈለኩ ለመናገር ነው። አንተ ሀሳብ ይሄ ነው። አሁን ይዘው የመጣው ምን አልከኝ? አሁን ይዘው የመጣው ሀሳብ ማለት በጣም ተደጋጋሚ ማታም አመሸን፣ ትናንትናም ተወያየን ከሰዓት አመሸን አነጋ ነው ማለት አንተ ይኸውልህ ሰፊው አንድ ነገር ልንገርህ። መጀመሪያ ማምሸትም ቀርቶ መቆየት ከዛ ደግሞ አሁን ደግሞ አረፈን እየወንድሜ አንቺ ልቋጫትና ትነግረኛለህ። ለምን የሆነ ጥያቄ አካለን ወይም ደግሞ ለኦርቶዶክስ መጀመሪያ አዳምጥ። ዋለ አደርነ የሀገረ ስብከት ምን አልከኝ? ይሄ መዋል ማደር የቤቱ ባለቤት ነው እና የሚወያዩ ሰዎች ናቸው የሚወስነው። መጥፎ ነገር የተነሳ ነገር የለም። ዋለ አደርነ መክረምም ይቻላል። ፍላጎቱ የኔ ነው። ማንም መጥፎ ነገር የተናገረ ነገር የለም። አንተ ምን ሲጀመር አንተን የምትጠይቅበት ምንም ምክንያት የለም። አንተ ማንነን የምትጠይቀኝ? እኔ ማንንም የጠየቁት ነገር የለም። የተፈጠረውን ነገር ግን እያወቅነ ነው። በቃ ታምሩን እየሰማን እየተካፈልን ነው። ሰው ተፈውሷል። የተለያዩ ታምራቶች ተደርገዋል። በቃ አለቀ። ለምን ትጠይቃላችሁ ነው እሱን? እንደሱ ከሆነ በጣም ትልቅ ስህተት ነው፣ ጽንፈኝነት ነው። ይሄ በነገራችን ይሄ ጽንፈኝነት ነው። አታስተምሩ ብላ ቤተክርስቲያን አትከለክለንም። እና ሐሳብን ካስተካከልክ ብቻ ነው። ትላንትናም በጣም ብዙ ሰዓት እኔ ረጅም ሰዓት ምሰጠህ ዝም ብዬ እንዳይመስልህ። እኔ ካንተ የተሻለ ምረዳ ሰው ሊሆን ይችላል እንድትናገር ምፈቅድልህ። እኔ የራሴ የሆነ አንተን በደንብ ማዳመጥ ስለፈለኩ ነው። አንተን ሃይማኖተኛ ራስክ የምታደርግበት መንገድ በጣም ትልቅ ስህተት ነው። እንደዛ አይደለም። ማንም ይሁን ማንም ቦታው ላይ ያለን ነገር የነቀፈ ሰው የለም። ግን ምክንያት አድርገን ይሄን ቦታ ምክንያት አድርገን ግን ብዙ ትምህርቶችን ተማምረናል። በጣም ብዙ ሊቃውንት መጣው ትምህርት አስተምረውናል። በቀደሙ ዘመናት የሆኑትን በዘመናት መካከል የሚደረጉትን አሁን የሚደረጉትን ራሳችን እንዴት አድርገን ከመናፍቃን መጠበቅ እንዳለብን ራሳችን ሐሰተኞችን ብዙ ሐሰተኞች እውነተኞችን መስለው እንዴት እንደሚመጡ እነሱን ማወቅ እንዳለብን መጠንቀቅ እንዳለብን መምህራን ሲያስተምሩን ነበር። ግን አንተ በራስህ ደግሞ አሁን መጥተህ ትናንትና የምትፈልገውን ነገር ስትናገር ነበር። በጣም ትገለባበጣለህ። ሰፊ አላስገባም። ከዚህ በኋላ በጣም ሐሳብህ በጣም ይገውን ትሄዳለህ። የሆነ ሰው ጋር ትመካከራለህ፣ ሐሳብ ቀይረህ ትመጣለህ። ዲያቆን አይደለህ እንዴ? የጢሞቴዎስን መልእክት አላነበብኸው? አንድ ልሳን መኖር አለበት። ዲያቆን ሲሆን አንድ ልሳን መኖር አለበት። ፍርሃቱን ተው። ሐሳብ ስለማይጠቅመኝ ነው። ሐሳብ ስለማይጠቅም ነው እንጂ አንተን ፈርቼ አይደለም። እሺ እንደዛ ነው እንጂ አንተ ያሻል ጭራሽም ዲያቆን ነው እንትና አሁን ትናንትና ክብሬው ሙሉ ቀን ዲያቆን ነኝ ብሎ እኔ ስለ ዲቁና ስርዓት አልጠየቁትም እኮ ነው። ምንም የጠየቁት ነገር የለኝም። በነገራችን ላይ ግን ዲያቆን ነኝ ስላለ በቃ እኔ ሰፊ ጊዜ ሰጥቼም ሲፈልግ ወደ ቀኝ ሲፈልግ ወደ ግራ ይሆናል፣ ሲፈልግ የሆነ ነገር ይላል። በቃ እኔ ዝም እየተሰማው ነው ያልኩት። እኔ በጣም ለዲያቆናት ክብር ስላለኝ፣ ለመምህራን፣ ለቤተክርስቲያን፣ ለማንም ሰው እኔ ክብር ስላለኝ ላፊ ቃል መናገር ስላልፈልግ እና በዛ ልክ ደግሞ ሐሳቡ ካልተመቸህ እኮ መግባት የለብህም። ይሄ እኛ ነን የተወያየደ ምንም ልሆን አይመለከትም። ቀጥሉ። ምን ሐሳብ አላችሁ ሌሎች? እኔ አንዳንድ ጊዜ ቲክታክ ላይ ማለት ነው ወንድ ከሆንክ ወንድነት በካሜራ ስለተገለጥክ አይደለም የኔ አባት ነገራችን ላይ እና የሆነ እንደዚህ አንዳንድ ተልካሽ ሐሳቦችን ባታራምዱ ጥሩ ነው።
ወንድነት ካሜራ ስለከፈትኩልህ አይደለም። ወንድነት የሚያለካካ ነገርም አይደለም። ይሄ የሀሳብ ዲስከስ ማድረግ ነውና ወደ ወንድነቱ ምን አሸጋገረ? ጦር ሜዳ አይደለ ያለ ነው። አልታጠቅም። መንፈሳዊ ነገር ነው ሰው እየተወያየ ያለው። ምን ሆነ ነው አባቴ? ተው እንጂ እንዴ! ከአውዱ ውጭ አትሄድ እንጂ ከራስ እንዴ! ምንድነው የምንሰማው? አስፊው ነው አስፊው የምትባለው ሰው ሰፊው ነው። ሰፊው አይደለም፣ በጣም ጠባብ ነው። ይሄ ሰፊ አይደለም፣ አስፊው ጠባብ ልጅ ነው። ሰፊው እሺ፣ ያሻር ግን ሰፊው ነው። ኧረ ምን ሰው ሲገባ እዚህ ቤት ሲገባ ፕሮፋይል ቼክ እናድርግ። ካስያዋቸው ከ10 ምናምን ቪዲዮዎች ውስጥ አንድ መዝሙር አይቻለሁ፣ ሌላው ጭፈራ ነው እና ዲያቆን አይደለም ይሄ ኦርቶዶክስ አይደለም። ምን እንደሆነ አይዶን ነው። ምናልባት ለፌክ እንትን ያለ ሊሆን ይችላል። ኦር ደግሞ ወይ ብትሰራልኝ አሪፍ ነው። አሪፍ ቀሚሶች አሉት ያምር አይቻለሁ። ቤት ከልብሱ በላይ ግን ሙዚቃው ነው የሚገነው። ሙዚቃው ለምን ኦርቶዶክስ አይሸትም? እኔ መናፍቃን በእነሱ ጭፈራ መዝሙር በሚመስል ጭፈራ ቢዝነሳቸውን ይመራሉ። እኛ ንግድ ሲሆን ዘፈን የፈቀደልን ማን ነው? ንግድ ሲሆን ዘፈን የፈቀደልን ማን ነው? እሱ ለኦርቶዶክሳዊ ሰው ዘፈን የፈቀደለት ማን ነው? እሱ ዘፈንን ሳትተው እኔ እዚህ መተህ ለቤተ ክርስቲያን ማናችሁ ምናምን ስትል እኔ የለህም በቃ የለህም እኮ ከነ እንደ ቀላሉን አንተን ሳናይ እኮ በመናየው ፕሮፋይል እኔ አላወራህም ካንተ ጋራ ከእንደ አይነት ሰው ጋር ማውራት የማያስፈልግም። በቃ ልክ አይደለማ። የራሱን አስተካክሎ ነው መምጣት ያለበት። ቢያንስ ኦርቶዶክስ ሸቶ ነው መምጣት ያለበት። ንግግሩ አያምር፣ ፕሮፋይሉ አያምር። በዛ ላይ እየጨፈረ እየደነሰ እግዚአብሔር ስለ ቤተክርስቲያን ሊያወራ ምን ሞራል አለው? ማን ነው እሱ? ሲጀመር እንዲህ አይነት ሰው ቅጥነት ህሊናም ስለማይኖረው ያው ከጭፈራ ቤት ያላነሰ ንግግር ነው የምንሰማውና ማውራት የማያስፈልግም። ያሻር እዚህ ላይ አታስገባው። ወደ ገስ የሚመጡን ሰዎች እንፈትሻለን። እያየሁት ነበርና እንዲህ አይነት ሰዎች ለቤተክርስቲያንን ወክለው የሚናገሩ አይደሉም። በቃ ማንነታቸው ይሄ ምን ዶክተሩ ምንድነው ያለው? መናገረውን እንጂ ማደርገውን አትከተለኝ እንዳለው እንዳለማዊ ዶክተር አይደለም። ቤተክርስቲያናችን ራሱ ኖሮት የሚኖረውን ኑሩ ብሎ የሚያስተምረን መምህር ነው። ስለ ቤተክርስቲያን ስንነጋገርም ቢያንስ በመጠኑ እንደው በቅዱሳን ደረጃም ባንደርስ እንደው የሚታዩ ኃጢያቶችን ማስወገድ ብንችል ቤታችንም ስራ ቦታችንም ንግግራችንም ኦርቶዶክስ ቢሸት የተሻለ ነው። ከነዚህ ሰዎች ጋር ካልሆነ ኦርቶዶክስ ናቸው ብሎ ትንሽ ማሰቡም ከባድ ስለሚሆን አባቴ ራስህን አስተካክል። ሰፊው በጣም አጥብበዋል ሐሳብህን። መምህራን አሉ ይቅርታ ይደረግልኝ፣ ግን በቃ አንተን ያው በልክህ ማውራት ነው። ልክህን ደግሞ ያው እኛ ጨዋዎቹ በደንብ ስለምናቅ አመጣጡን በቃ ፕሮፋይልን አስተካክል። መጀመሪያ እዚህ ቤት ለመምጣት ፕሮፋይልን አስተካክል። ታስተካክለና መልካም። ምናልባት በመካከላችን መምህር ዮሐንስ አሉ። በጣም በጥንቃቄ እናውራ። መምህራንን አስቀምጠን በእኛ ልክ ወሬ ባናወራ በጣም የተሻለ ነው። ይሄ ፕሮፋይሉን ሲጀመር አላየሁትም። ባየው ነው አላስገባውም። እኔ ኦርቶዶክስ ነኝ አለ። ከዛ ደግሞ ዲያቆን ነኝ አለ እና እኔ አመንኩትኝ እና ብቻ ሐሳቡ ይዋዥቃል። እንዲህ ባላንስ አይደለም። አንዴ ቀኝ አንዴ ግራ ነው የሚለው እና እንደዛ አትሁን። ሰፊው ጥሩ አይደለም። ምንም ይሁን ምንም አቋም ነው። በነገራችን ላይ እንደዛ ብትረዳ መልካም ነው። እና እሺ ቀጥሉ። ይቅርታ መምህር አጀንዳ ሊያስቀይር የመጣ ስለመሰለኝ ነው። ትንሽ ጎብኘት ያልኩት ነገር ወጣቶችም ስለሆነ ስሜታዊ ያርጉን ነው። መምህር እንዴት ከረሙ? ሰላም ኖት? መምህር ዮሐንስ እግዚአብሔር ይመስገን። እናንተ እያላችሁ እኛ ስንለፈልፍ ይቅርታ ያርጉልን።
ያንስም የተለየ ነገር አለና ያው ያሉት ነገሮች አንዳንድ ነገሮችን ማለፍ ያስፈልጋል። አንዳንዴ ያው በሁለት ወገንም ያው ሰው አንዳንድ ሰው ስሜት ይኖረውና ሌላውን ስሜት ውስጥ ስለሚያስገባ ግን ጥንቃቄ ደግሞ በጣም ያስፈልጋል። ወይ እንዲህ ያሉት ነገሮች መጀመሪያ ለማስተናገድ ትልቅ ነገር ነው። ካሉ ደግሞ ምናልባት ሐሳቡን እንትን ያልተረዳነው ሐሳብ ካለ ደግሞ ወይም ደግሞ መረዳት እና አንዳንዴ ያው ብዙ ጊዜ ራስ በራሳችን እንትን ስንል ጥሩ አይሆንም። በጣም ጥንቃቄ ያስፈልጋል ለመነጋገር። አዎ ሰዎች በጣም እንደምትሉት ስሜት ውስጥ ያስገባሉ። እኔ ትናንት አንድ ቤት እያየሁ ነበርና ለመነኩሴ ንስሐ ልጅ መያዝ ይገባን አይገባም የሚል ርዕስ ነው ተጽፎ የነበረውና ርዕሱ በጣም የሚያዋይ ነው ማለት ግን አሁን ርዕሱ ጥሩ ሆኖ ሲያበቃ በሁለቱም ገጽ ግን ወገን ግን ያየሁት ከመጽሐፉ አንፃር ሳይሆን የስሜት ውስጥ ያስፈልጋል የሚለውም አያስፈልግም የሚለውም እዚያ ውስጥ ሌላ ውስጥ ይገባና ምን ይመጣል ወደ ፍረጃ ውስጥ ይገባል ማለት ነው። እና እንዲህ ያሉ ነገሮች በጣም ጥንቃቄ ያስፈልጋል። ነገም ሚዲያ ላይ ለምንሰራ ሰዎች ደግሞ በዚያውም ደግሞ ለማልተዋወቅ ሰዎች አንተ እንዲህ ነህ ካልን በጣም ጥሩ ስለማይሆን ጥንቃቄ ያስፈልጋልና ዋናው የተነሳንበትን አውድ የተነሳንበትን ርዕስ ሊያዋየንም ላዋየንም የሚችለው እሱ ነው። ሰው ከርዕሱ ከወጣ ይሄ አውድ አይደለም፣ ይሄ አውዱን ለቋል ብሎ ቻው ማለት በቃ እና ጥንቃቄ ያስፈልጋል ማለት ነው። እኔ እንኳን ሌላ ሐሳብ የለኝም። ያው ቅድም በተነገረው ሐሳብ ደረጃ ያው ምንድነው ብዙ ነገር ሊያናግር ይችላል፣ ብዙ ሐሳብ ሊያሰጥ ይችላል። መቼም ለእግዚአብሔር የሚሳነው ነገር የለም። ለነገር የበላምን አህያ ያናገረ የቤተንያ ድንጋዮች ምስጋና እንዲያቀርቡ ያደረገ ዛሬም በኢትዮጵያ ምድር ታምር ቢያሳይ ለእግዚአብሔር ይሳነዋል ተብሎ አይነገርም። የሚሳነው ነገር የለም። ግን ደግሞ እንደተባለው አስመሳዮችም ስለሚኖሩ በጣም ጥንቃቄ እውነት ለመነጋገር አሁን አንዳንዴ ሰው ከውጭ ነው የምንመለከተውና ከኛው ቤት በጣም አስመሳዮችና ያልሆነ አቅጣጫ የሚያደርጉ ሰዎች ስለሚኖሩ አሁን ስጋቱም እንደዚያ ነው እና እንደ ያሉ ነገሮች ሊኖሩ ስለሚችሉ በጣም ጥንቃቄ ያስፈልጋሉ። እኛ ብዙ በዚህ ቀደም ታምር ተብሎ በጣም ብዙ ነገሮች ይኖራሉ። ትክክለኛ የሆኑት ሳይሆን ትክክለኛ ያልሆኑት ማለት ነው። ከዚያ አንፃር ነገሮችን በማስተዋል ማየትና መመልከት አስፈላጊ ነው እና ያ ደግሞ የሚሆነው ያየው ሰውና የተመለከተው የተረዳው ሰው ነው። እኛ አሁን ሚዲያ ላይ ተመልክተናል። ትክክል ከሆነ አሜን ብለን እንቀበላለን፣ ደስ ይለናል። እንኳን የእመቤታችን ስር ቀርቶ በእግዚአብሔር የሆነ ነገር ማንኛቸውም ነገር አሜን ብለን ነው የምንቀበለው። ግን ደግሞ ነው አይደለም የሚለውን ደግሞ ሰው እስከሆነ ድረስ ማረጋገጥ ያስፈልጋል ማለት ነው። ቶማስ እንኳን ትክክል ባይሆን ጌታችን ተነስቷል ሲሉት እንዴት ብሎ ነው ያለው? ሰው ከመሆኑ አንፃር ነው ያን የተናገረው። በኋላ ግን ምንድነው አይቶ ዳሶ ተረዳ። እንደውም ሊቃውንት ምን ይላሉ? እንደውም ከሌሎቹ የቶማስ ሃይማኖት ይበልጣል። ምክንያቱም ነገ ወንጌልን ስሰብክ እንዴት አድርጌ ነው የማስተምረው? እንዴት አድርጌ ነው የምሰብከው? ሌሎቹ አይተናል ሲሉ እኔ ሰምቻለሁ ብዬ ነው ወይ የማስተምረውና ስለዚህ የቶማስ ጥያቄ ትክክል ነው ይባላል ወይም ደግሞ ይነገርለታልና ስለዚህ ትክክለኛ እርግጠኛ ባልሆነበት ሰው አንድ ሰው መናገር አለበት እያላስብ። ምክንያቱም ሴንሲቲቭ ስለሆነ እንዲህ ያሉ ነገሮች ጥንቃቄ የሚያስፈልጋቸው ስለሆነ በእርግጠኛ ያልሆነ ሰው
ያም ደግሞ የመጀመሪያው ሰው እንኳን አይቻለው ቢል ለምሳሌ ያ ሰው ማን ነው? ሰውየው ማን ነው? እንዴት ነው የሚለው ነገር በጣም ጥንቃቄ የሚያስፈልገው ነውና ያ ደግሞ ከሆነ በአጭር የሚታመንበትም የማይታመንበትም ነገር ነው። መቼም ሰው ያደረገውም ነገር ይታወቃል፣ ከእግዚአብሔር ከሆነም ደግሞ ይታወቃል። ማነው ገማልያል የሚባል ታላቅ መምህር ነበርና ቅዱስ ጳውሎስ እና ሐዋርያትን ሲያሳድሏቸው ተዋቸው ነው ያለው። ተዋቸው ከእግዚአብሔር ካልሆነ እናንተ ብላችሁ ሳይሆን ይጠፋሉ። ከዚህ ቀደም በእግዚአብሔር ስም የተነሱ ሰዎች ነበሩ፣ እነሱ ጠፍተዋል። ከእግዚአብሔር ከሆነ ደግሞ እናንተ ብትሉ እንኳን አይጠፉም ይላልና ስለዚህ የእግዚአብሔር ከሆነ ያው ነገር የምናየው ነገር ነው፣ ካልሆነም የምናየው ነገር ስለሆነ ግን ደግሞ ምንድነው እኛ አሁን ትክክል ነው ወማ አይደለም ብለን ለመስጠት ግን ይቸግረናል። ምክንያቱም ትክክል ነው ማለት ማረጋገጥ ያስፈልጋል ማለት ነው። አይደለም ለማለት ደግሞ ሁለቱም ማረጋገጥ ያስፈልጋልና ስለዚህ በዚህ ላይ ሐሳብ መቆም አለመቀበልም አይደለም ወይም ደግሞ እንትና ደግሞ ውሸትም ከሆነ ደግሞ ማስተባበልም አይደለም። ትክክለኛ ሐሳብ ነው ለማለት ፈልጌ ነው። እና ቀጥሎ ጥሩ ሐሳብ ነው እየሰጣችሁ ያላችሁት። ዞሮ ዞሮ ደግሞ ጥንቃቄ የሚያስፈልጉ ነገሮች ስለሆኑ በጥንቃቄ ሐሳብ ቢሰጥ የተሻለ ይመስለኛል ለማለት ነው። እሺ መምህር ዮሐንስ ቃለ ሕይወት ያሰማልን መምህራችን በጣም ነው የምናመሰግነው። ሐሳቡ እሱ ነው መምህራችን፣ እርሶ የነገሩን እርሶ የገለጡልን ነው። ምንም የተለየ ነገር የለውም። ያው እንግዲህ ሰዎች አሁን ጀምረው ለግል ፍላጎታቸው እያዋሉት ነው። ምንም ሩቅ መሄድ አያስፈልግም። ማያቀኝ የማላቀው ሰው ብዙ ነገር ይላል። እኔን እኮ ከዛሬ ውጭ አይቶኝ ስሜን ራሱ አይቶት አያውቅም እና ስም ይሰጣል። ስሜን ሳያውቀው ስም ይሰጣል እና እንዲህ አይነት ነገሮች በጣም በጥንቃቄ መታየት አለባቸው። ምንም እኮ አንዳንዴ እኮ ይታወቃሉ። ውር የሚሉ ሰዎች ራሱ ከየት ወገን እንደሆኑ ይታወቃሉ። በዛ ልክ ተረዱት። ግን የሚደረገውን ነገር ሁሉ በጥንቃቄ እናያለን። እኛ ኦርቶዶክሶች ነን፣ እንመረምራለን። ጌታ በወንጌል ነግሮናል። መንፈስን ሁሉ ማመን እንደሌለብን የትኛው መንፈስ እንደሆነ መንፈስን ለይተን ርኩስ መንፈስ አለ፣ ቅዱስ መንፈስ አለ። ቅዱስ የሆነውን መርምረን ነው እኛ ምንቀበል። ነገሮችን ሁሉ እንመረምራለን። የእውነት የሆነውን ነው ምንቀበል። ብዙ ታምር ሊኖር ይችላል። ከአጋንንትም የሚደረግ ታምራት አለ። ምናልባት ትላንትና የተጠቀሰ ታምር አለ። በሙሴና በፈርዖን ጠንቋዮች መካከል የተደረጉት የጠንቋዮችና የሙሴ ታምር የሙሴ ሲዘልቅ የነሱ አልዘለቀም። ምክንያቱም እነሱም በወቅቱ እሱ ያደረገውን አድርገዋል። ግን እያሉ እስከ መጨረሻው መሄድ አልቻሉም። ይሄ ምንድነው? ምን ከሆነ ይጠፋል፣ ምን ከሆነ ይገፋል፣ ምን ከሆነ ይጠፋል የሚባለው ነገር በእንደዚህ ነው የሚታወቀው። ስለዚህ እኛ ማንም ለመተቸት የመጣ እዚህ የለም። እኔ ለመተቸት እኮ አልመጣም። ለምን ወደዛ እንደሚወስዱት አይገባኝም። እኔ ራሱ ምስክርነት መስጠት ለምን ከበዳቸው? ያለውን ነገር ለመናገር የፈለገ ሰው ገብቶ እንዲናገር ነው እድል የሰጠን። ግን በዛ ልክ አይደለም የሚረዱት። ወደ አንተ ማነህ መጣ፣ እሱ ሌላ ጉዳይ ነውና በዛ ልክ ብትረዱት በጣም ጥሩ ነው። ከትናንት እስከ ዛሬ ተምረንበታል። አውቄበታለሁ ብዙ ነገር። እኔ በዚህ እኮ ማንም የተከራከረ የለም። ይሄን ምክንያት አድርገን ግን ብዙ ታምራትን ብዙ ገቢረ ታምራቶች እንዴት እንደሚደረጉ እግዚአብሔር እንዴት እንደሚያደርጋቸው በግለሰብ በሀገር በሕዝብ መካከል እግዚአብሔር ስራውን የሚገልጥበትን ነገር በጣም ብዙ ነገሮችን ተማርን። ያ ነው ቁም ነገሩ። ይሄ ምንም ችግር የለውም። በጣም ብዙ ታምራት ተደርጎልናል። እኛ በጣም ብዙ አሁን የተደረገልንን ታምራት እውነት አይተነዋል። በዛ ልክ ከለካ ነው እኮ የህዝብ ቁጥር ብዛት ነው የምናየው እንጂ ታምሩ አይደለም። በጣም ብዙ ድንቅ ታምራቶች ተደርገውልናል። ለኛ ያልተደረገልንን ነገር ለምን አትጠይቁም? እና ወደ ሌላ መንገድ ባትወስዱት በጣም የተሻለ ነው ብዬ አምናለሁ። መምህርም እሱን መሰረት አድርገው ነው የመከሩን። እውነታውን እንሰማለን ከቦታው። እውነታውን ስንሰማ ደግሞ ሄደን የምንለውን ነገር እንላለን። ሲጀመር የተቸም የለ ልክ አይደለም ያለም ሰው እስከሌለ ድረስ ማንም የተሳሳተ ሰው አለ ብዬ አላምንም።
የሚሳደቡ ሰዎች ብቻ ናቸው ለምን ጠየቃችሁ ብለው የተሳሳቱ እና በዛ ልክ ተረዱት። ምናልባት እንግዲህ ሳንወጣ ሐሳብ የምትሰጡ ሰዎች ካላችሁ እንደዛ ነው አይደለ? ተረቱ ሺል ከሆነ ይገፋል፣ እንትን ከሆነ ይጠፋል። እኔ ቃሉን ላለማለትም ፈልጌ ነው፣ ያው ስለሚገባችሁ ብዬ ነው። በቃ የምትሉት ነገር ከታችም ከላይም ካላችሁ እድል ውሰዱና በሉ። ሰላም ቆዩ። እግዚአብሔር ይስጥልኝ። እኔ ልውጣ። ያሻር እውነቱን እግዚአብሔር አምላክ ይግለጥልን። ሌላ ነገር ምንም አልልም። ቡራዬ ሰላም አለ። ብሩኬ መምህርም ጸጋ፣ ሁላችሁም ከላይ ከታች ያላችሁ ሰላም ቆዩ። እግዚአብሔር ያክብርልኝ። ሸርትዬ ደናዊልን እንኳን አደረሰች ለአባታችን ለተክለ ሃይማኖት። አባ ይፍቱኝ ይባርኩኝ። ቅድም እኔ ጥያቄ ያለኝ ብዬ ነበርና አልተሰጠኝም እድል። ግን ያ የምጠይቀው የነበረው ጥያቄ ደግሞ ደምረው ጠየቀ። እኔ ጥያቄ ምን ነበረ? ስዕል አድኖ ትክክለኛ ስዕል አድኖ ነው እዛው የተገኘው ከእንትኑ ላይ ተለጥፎ ከቅርፊት ጋር ነው። ከቅርፊት ካለ ደግሞ በአንዴ አይጠፋም ወይ ቀስ እያለ እየደበዘዘ ተአምር ከሆነ እውነተኛ እመቤቴ ቅድስት ድንግል ማርያም ተገልጣ ከሆነ ቀስ እያለ ያው እንዲህ አይነት ጥያቄዎችን እኮ ነው የሚመልሰው የሚነግረን ሰው ፈልገን ስንጠይቅ ለምን የሚሉ እኮ። በነገራችን ይህ እኮ ነው ጥያቄው። ለማወቅ ሰው ሲጠይቅ ለምን ጠየቃችሁ ይባላል። እኛ ከዚህ በላይ ታምር ተደርጎልናል። ምንም ያመናገር አያስፈልግም። ያው ቅድም ደምረው ጠይቋል። ማን እንደመላ እሱን በደንብ ማወቅ ይጠበቅብናል። አሁን ስዕል ሲባል ከዛፉ የተሳለ ስዕል ነው ወይስ የኪዳነ ምሕረት ስዕል ሂዶ ተቀምጦ ነው የሚለውን እሱን የማላወቅም ገና። ያሸር ወንድሜ እኔ ልጠይቅ። ሴትዮ መጣ ነው ያቋረጥኩት። አዎ ስዕል አድኖ ነው የተቀመጠ ሰው ያስቀመጠው። እኔ አይቼዋለሁ። ሳቅ ምንም አስተያየትም አልሰጠሁም ነውም አይደለምም አላልኩም። ይህንን እውነቱን እግዚአብሔር ያውጣው። በጎንደር ላይ በዚህ ወር ላይ ብዙ ነገር እየተደረገ ነውና ወይ የነዛ መልስ ነው ወይ መልስ ምት ነው ወይ የተዘጋጀው አልታወቀም። እሱ እውነቱን መድኃኒዓለም ይግለጥልን። አንድ ካየ ከዛሬ ስንት ወር የሆነ አንድ ፈረንጅ እንጨት ሊማግድ ሲቆርጦ መስቀል ቅርጽ ያወጣል። ቀይ መስቀል ሲቆርጦ ቀይ መስቀል ያወጣል። ሲቆርጦ ቀይ መስቀል ያወጣል እስከ መጨረሻው እንጨቷን እስከሚጨርሳት አንድ እንጨት ለማጋዶ ለማሞቅ እንትን ሲል ማለት ነውና በሱ ታይተናል። እሱ እስከ መጨረሻትና ከዛ እያነሰች ትሄዳለች መስቀሏ እዛ እንጨት ላይ እና ይሄ ደግሞ ባንዴ አይጠፋም። እውነተኛ ተአምር እመቤቴ አትገለጥም አላልንም፣ ይደረጋል። አሁን ደቡብ ላይ የነበረው ስላድኖ አየር ላይ እንትን የሆነው ቀስ እያለ ነው እየጠፋው። በአንዴ ጥፍት አላለምና እሱን የሚጣራለን እውነቱ መድኃኒዓለም ያውጣው። ዳኑ የተባሉት ደግሞ እናት አባት የሰፈር ሰው ይኖረዋል። እነሱ ምስክርነት ይስጡ። በዚህ ቤተክርስቲያን እንድትሰራ ሌላ ወደ መጥፊያ እንዳይሆን ብዙ ነገር እየተደረገ ስለሆነ ለሱ ነው። ስውራ ማርያም ራሱ ስውር ማርያም ገበጣ የተጫወተችበት ከልጇ ጋር ሆና ብላ በዚህ ደግሞ ወደ ምን ሀገር የሚያስወጣ ዋሻሉ ብላ ለአንድ ህፃን ልጅ ላይ አቅርባ ሁሉ ሰው ጉድ እያለ ነበረና ብዙ ነገር እየተደረገ ስለሆነ ሁላችን እንትንበል። ሰላም ዋሉልኝ። አባም ሰላም ዋሉ። ባሩኬ ሰላም ዋሉ። እሺ መልካም። መምህር ዮሐንስ በቃ አቡነ ይበሉ በጸሎት ይሸኙንና ሁላችንም እንሄድ። እሺ አማረን የመከረን የገሰጸን አምላካችን ይክበር ይመስገን። በሰላም አውለናልና በሰላም ተፈጸም ያውለን። አቡነ ዘበሰማያት ብለን እንለምነው። ይትቀደስ አቡነ ዘበሰማያት እንደገዛ በሰለኔታ ባነግዘ ተምስተላርነና ወላሃነ ኩሉ ኩስ መዚያ ከይት መንግስት ኃይል ወስባት በሰላም ቅዱስ ገብርኤል መልአክ ወስተወረ ሰላም ለኪ ድንግል መናኪ ወድንግል እስካኪ እግዚአብሔር ጸዋው ሰላም ይግብሩታ አንቲ ማነስ ጦብሩ የቀርስኪ ተፈሰፍ ሲት ኦ ምልት ዘጋ እግዚአብሔር ለኪ ሰአሊ ወጸሊ ምረታ ፍቅሮ ለኪ ኢየሱስ ክርስቶስ ከመ እስራኤልና ዳኑ ተመሰነኪ ኦ ኢየሱስ ክርስቶስ ራጢያት ህይወት ሁሉ ዝከማ እስራኤት እግዚአብሔር ባርክ ዘርፍታ ሰላም ዋለሽ ይፍቱን አባታችን። አሜን። አባታችን ሰላም ዋሉ። እግዚአብሔር ያክብርልኝ ሁላችሁንም። ሰላም ዋሉ።